ለሞገስ ደውዬለት ነበር እና ስልክ አነሳልሽ? አነሳልኝ። እና ምን አለሽ? ምንም አላለኝም። ያው ተሳስቼው ነበር። እንዴት የምታውቂው ሰው ልትሳስተሽ ልትደውይ ትችያለሽ? አንዳንዴ ይደውላል። አይመስለኝም ማለት። ለማንኛውም ተጠንቀቂ። ይቅርታ መጠየቅ ካለብሽ ብሩክን እንጂ ስለሌሎቹ ምን አገባሽ? ሞገስን ይቅርታ ብትጠይቂው ምን ይጠቅምሻል? ካልጠቀምሽ ደግሞ ሞት ነው። እስኪ ብሩክን ተመልከች። ያን የረሳሽውን የቅንጦት ኑሮ ትኖር ነበር፣ ለሰራተኛ ሳልፍ የሰጠሽው እንጂ። ኧረ ተይው እባክሽ። ብሩክ ከቅድስት ጋር ቢሆን ለሆነ ስትማግጥ እንደኖረች አድርጌ ጭፍጭፍ ነው ማደርጋት። ኧረ እባክሽ። እሷስ ብሩክስ ዝም ብሎ የሚተዋት ይመስልሻል? አታደርገውም። ቆይ አሁን የዚችን ሰራተኛ ስም ያነሳሽ ሆን ብለሽ እኔን ለማናደድ ነው አይደል? ያጋባት እናም በተደጋጋሚ ቢያስቸግራትም አሁን የምታማክራት ሰው ስላጣች የግዴታ ለአንድ ሰው መተንፈስ አለብኝ ብላ በማሰብ ለዳጣ ሁሉንም ነገር ነግራታለች። ዳጣ ምንም እንኳን ቁም ነገር ባይኖራትም ነገር ግን የሉላን ሀሳብ ከሰማቻት በኋላ አሁኑኑ አገናኘኝ፣ ይህንን ጠበቃ የሚባል ሰውዬ አገናኘኝ፣ እናም በቦክስ ልዘርረው ስትል ነበረ ለሉላ እሱም በቦክስ እንደምትመታው እየነገረቻት የምትገኘው። ነገር ግን የጠበቃው ጉዳይ ያስጨነቃት ሉላ እኔ እኮ ዳጣ የሆነ መፍትሄ ትነግሪኛለሽ ብዬ ነው፣ ለምንድን ነው የምትቀልጁ ስትልም በቁም ነገር እንድትመልስላት እየጠየቀቻት ትገኝ ነበረ። መድብል ለመቼ ባገኘኋት ብሎ ሲያስብ የነበረውን ማህሌትን አግኝቷት የበቀል መንገዱን እያካሄደ እንደሆነ ነግሯትም አሁን አንጀቴ እራሰ በስከ መጨረሻ ተሳካልኝ እያላት እየሳቀባትና እየተሳለቀባት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 108 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በስከ መጨረሻ ሁሉም ነገር የተሳካለት መድብል አሁን ላይ ደስተኛ ሆኖ ይገኛል። ለቀናታት ሲደበቁ የነበሩት ማህሌትና ኤፍራታ አሁን ማንም አያገኘንም ብለው በማሰብ እየተዝናኑ እያለ ነበረ በአጋጣሚ ዝና ከአጠገባቸው ድቅን እያለባቸው። ዝና እንግዲህ ምንም እንኳን ኤፍራታን ሲፈልጋት ቢቆይም ነገር ግን አሁን ላይ ምንም ለማድረግ ፈቃደኛ አይደለም። ማለትም ኤፍራታን በመግደል እጄን አላበላሽም፣ እናም እሷን ለመግደል እኔ እስካሁንም ጊዜ መጠበቅ አልነበረብኝም፣ ልገላት ስላልፈለግኩኝ ነው እንጂ ያልገደልኳት እያለም ለማህሌት እየነገራት ይገኝ ነበረ። ማህሌትም ይቅርታ ዝና፣ እስካሁን እኮ ኤፍራታን ደብቂያት አይደለም፣ እናም ከተደበቀችበት ስትወጣ ወደ አንተ ይዣት ልመጣ እያሰብኩኝ ነበር እያለችም እየተንሰፈሰፈች ዝናን ለማሳመን እየሞከረች ትገኝ ነበር። ማህሌት ምንም የማላውቅ አይምሰልሽ፣ እስካሁን ኤፍራታን እንደደበቅሻት አውቃለሁ፣ እናም እያወኩኝ ነው ዝም ያልኳቸው። እኔ እሷን መግደል ብፈልግ ዶሮ ጊዜም አላባክንም ነበር ሲልም አስረድቷት ይገኝ ነበረ። ማህሌትም እንግዲህ ኤፍራታ ተወጪው እኔ ምንም ላደርግሽ አልችልም በማለት ለዝና አሳልፋ ሰጥታታለች። ዝናም በየሄደችበት እየተከታተለ ኤፍራታ አምልጠሽኝ እንዳልሆነ ማወቅ አለብሽ፣ እኔ አውቂ ትቼሽ ነው እንጂ በፍጹም አንቺ አምልጠሽኝ አይደለም እያለም እያስፈራራትና እያስጠነቀቃት ይገኝ ነበረ። ታዲያ ማህሌት ኤፍራታን እያባረራት ከሄደ በኋላ እሷም ግራ በመጋባትና በመወዛገብ ጎዳና ዳር ቁጭ ብላ እየቆዘመች ትገኝ ነበር። ከዛም መድብልና ምሳሌ ወክ እያደረጉ እያለ ማህሌትን ቁጭ ብላ አገኟት። እናም እዚህ ምን ትሰሪያለሽ እማዬ ስትል ነበር ምሳሌ በስስት እየጠራቻት የምትገኘው። ማህሌትን በድንገት ቀና በማለት ምሳሌዬ ስትልም ነበር። አባትሽ መጣልሽ አይደል? እንኳን ደስ ያለሽ፣ ደስ ብሎሻል አይደል? ስትል እያዋራቻት የምትገኘው ምሳሌም አዎ እማዬ አባዬ መጣ፣ እናም በጣም ደስ ብሎኛል። ነገር ግን ለምንድን ነው መተሽ ያልጠየቅሽው? ስትልም ጠይቃታለች። አይ ምሳሌ አባትሽና አጎትሽ እንድመጣ አይፈቅዱልኝም ስትልም ለማቀሳሰር እየሞከረች ትገኝ ነበር። ታዲያ ምሳሌ ወደ መድብል ቀና በማለት አጎቴ አትፈቅድላትም እማዬ አባዬ መታ እንድትጠይቀው አትፈቅድም ስትልም ጠይቀው ነበር። አዎ አልፈቅድም፣ በፍጹም እሷ እኛ ጋር መታ እሱም መጠየቅ የለባትም። ከዚህ በፊት ብዙ ነገር አድርጋለች። አሁን ደግሞ የብሩኬ መዳን ለሷ አጥጋቢ ነገር አይደለም። ስለዚህ መታ እንድትጠይቀው አልፈቅድላትም።
ምን ሆነሽ ነው እዚህ የተቀመጥሽው ሲልም አያይዞ ማህሌትን ጠይቋት ነበረ። ማህሌትም ምንም አልሆንኩም እኔ ዝም ብዬ አረፍ ብዬ ነው። እናም እናንተን እየጠበቅኩ አልነበረም በአጋጣሚ ነው ያገኛችሁኝ ስትልም መድብልን ለማስተባበል እየሞከረች ትገኝ ነበር። እናም ምሳሌ አጎቴ እያት እስኪ እርዋት እኮ ነው እዚህ የተቀመጠችው ገንዘብ ስጣት አጎቴ ስትልም መድብል ለማህሌት ብር እንዲሰጣት ጠይቀው ነበር። መድብልም ታዲያ አንቺን አይሆን እግዚአብሔር ያውልሽ ብይ በማለት ነበረ የማይረባ ብር አፍንጫዋ ላይ ወርውርላት የሄደው። ይህ ነገር እያስደሰተው የሚገኘው መድብል አሁን ስኬታማ ነኝ ብሎ ያስባል። ብሩክ ቅድስትን ለምን እስከ ዛሬ ጠበቅሽኝ? እናም ደግሞ ለምንድነው እንደዚህ እላፊ የምትንከባከብኝ ሲል ጠይቋት ነበረ። ታዲያ ቅድስትም ብሩኬ እወድሃለሁ ብላ መናገር ስለፈራች አይ ጋሼ ችግር የለውም እኮ እኔ ማድረግ ያለብኝ ነገር ነው ያደረኩት። ጋሼ ደግሞ ለእርሶ የተለየ ነገር አላደረኩም። አንተ ደግሞ በጣም ጥሩ ሰው ነህ። እናም ሁሉም ነገር ይገባሃል። ማለትም የኔ እንክብካቤ ላንተ ያስፈልጋል። እናም ይገባሃል ስትልም ነገር አድርጋው ትገኛለች። እና ብሩክን በዚህ ነገር ተገርሞ ቅድስት አንቺ በጣም ጥሩ ሰው ነሽ፣ ለምን ለኔ ይህን ነገር ዋጋ ትከፍያለሽ? እኔ እኮ ምንም አላደረኩልሽም። እናም ለምንድነው እኔ በጠፋው ሰዓት ስትጨነቂና ስታዝንልኝ የነበረው? ለምንስ አላገባሽም? ለምን ስትጠብቂኝ ቆየሽ? ሲልም ጠይቋት ነበረ። ቅድስትም አንተን እወድሃለሁ ብላ ከመናገር ይልቅ አይጋሼ ነገሮች መሆን ባለባቸው ሰዓት ይሆናሉ፣ ለሁሉም ፈጣሪ ምክንያት አለው ስትል ነበረ አስረድታው የምትገኘው። ታዲያ ይህ ነገር ያስገረመው ብሩክ አሁን ላይ ከህመሙ ሲያገግም በእርግጠኝነት ለቅድስት የጋብቻ ጥያቄ ያቀርብላታል ብዬ አስባለሁ። ምክንያቱም መድብልም እንዲሁም ደግሞ በብሩክ ዙሪያ ያሉ ሰዎች ቅድስትና ብሩክ እንዲጋቡ በጣም ይፈልጋሉ። እናም ለዚህ ጋብቻ ምክንያት ይሆናሉ ብዬ አስባለሁ። በሌላ በኩል ደግሞ በጠበቃ እየተጨናነቀች የምትገኘው ሉላ ናት። ሉላ አሁን ላይ ግራ እየተጋባችና እየተወዘጋገበች ትገኛለች። ማለትም ጠበቃው አሁኑኑ ከኔ ጋር ካልተኛሽ የጥብቅናችሁ ጉዳይ ይቀራል፣ እናም ምንም ሀብት ንብረት ገንዘብ የሚባል ነገር አይኖራችሁም እያለ በተደጋጋሚ እያስፈራራት ይገኝ ነበር። ታዲያ ግራ የተጋባቸው ሉላ ለዳጣ በመናገር እረፍት አገኛለሁ ብላ በማሰብ ነበር። ዳጣ በአጋጣሚ ወደ እነሱ ቤት ስትመጣ ዳጣ ሱቅ አካሄጅኝ በማለት ለዳጣ ሁሉንም ነገር እናም ዳጣ እሺ በማለት አብራት ሱቅ ሄደች። ዳጣ ምንም እንኳን የመፍትሄ ሰው ባትሆንም ማለትም ከቀልድ ውጭ ቁም ነገር ስለማታውቅ መፍትሄ ልሰጣት ባትችልም፣ ነገር ግን አሁን ለዳጣ ሁሉንም ነገር ስለነገረቻት ሉላ ትንሽ ሀሳቧ ቀለል ብሎላት ትገኛለች። እናም ዳጣ ምንም ችግር የለውም እሺ በይውና ነገሮችን ካሳካልሽ በኋላ ከዛም ላሽ ትይዋለች ስትል ነበረ። እሷም እንደ ሀሳቧን የገለጸችላት። ከዝና ማሯሯጥ በኋላ ወደ ቤቷ የተመለሰችው ኤፍራታ አሁንም በስጋት ቀጠና ላይ ትገኛለች። እናም በተደጋጋሚ በር እያየች ስታስቸግራት ማህሌት ለምንድነው በር የምታየው? ምንስ ነው ያስፈራሽ? ምናልባትም ዝና ተመልሶ ይመጣል ብለሽ አስበሽ ነው እንዴ እንደዚህ የምትሳቀቂው? ስትል ጠይቃታለች። አዎ ዝና እኔን ከመግደል ወደ ኋላ አይልም። እናም ተመልሶ ሊመጣ ይችላል ብዬ ነው በር የማየው። እናም ትንሽ ጊዜ በሰጠኝ እኔ እንደምንም ሰራርቼ ከሀገር እወጣለሁ እያለችም እየነገረቻት ነበረ። ነገር ግን ማህሌት አይ ኤፍራታ በፍጹም እኔን ጥለሽ መሄድ አትችይም፣ እናም እዚሁ አብረን እንኖራለን ስትል ነግራታለች። ዝናም ላንቺ ገንዘብ መስጠቱን አቁሟል እና ታዲያ በምን ልንኖር እንችላለን ብለሽ ታስቢያለሽ እያለችም እየጠየቀቻት ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።